አንድ አሜሪካዊ በጣም ሲኒየር መሐንዲስ በሰባዎች ውስጥ ያለ ሰው ምን አለኝ፣ ግን እኛ ሀገር የተለመደው ነገር ምንድነው? ግንባታው ይሰራና ሞዲፋይ ይደረጋል። አንዳንዱ እኛ የምንሰራቸው ፕሮጀክቶች የሰለጠነው ዓለም ገንብቶ ስለጨረሰ ላያገኙት ይችላል። አንድ ግንባታ ሲገነባ ታሪክ ተክለና የምንሄደው ደግሞ ይሄኛው የተለየ የሚያደርገው ብዙ ሰው የሚኖርበት ብዙ ልጆች ተወልደው የሚያድጉበት ትልቅ አካባቢ ነው የምንገነባውና አንድ አሜሪካዊ በጣም ሲኒየር መሐንዲስ በሰባዎች ውስጥ ያለ ሰው ምን አለኝ፣ ወጣት መሐንዲሶችን መጀመሪያ የምነግራቸው ነገር ስህተት ሊፈጠር ይችላል፣ ከመገንባቱ በፊት ንገሩኝ፣ እንደፈለገ ይሁን መፍትሄ አገኝለታለሁ ነው የሚለውና እኔ መሐንዲስ አያጠፋም አይደለም፣ አይሳሳትም አይደለም፣ ወጣት ስለሆነ ብቻ አይደለም፣ ትልቅም ሰው ሊያጠፋ ይችላል። ግን በቃ ሳይገነባ እና ኮንትራክተሩ ፓርትነራችን ከገነባው በኋላ ከፈጠነበት በኋላ አፈር ቆፍሮ መጠራት እኔ ኢቭን ጂኦቴክ ኢንቨስቲጌሽን ተሰርቶ ስጠራ እኔ ምኑን ከምኑ ነው የምናደርገው? ይሄ ኢንፎርሜሽን የለኝም እንዴት እናድርገው የሚል ነገር ያጋጥማልና በግርድፉ ፌዞቹን መከፋፈል ሲጀመር ጀምሮ ኢንጌጅ ማድረግ እስኪያልቅ ድረስ ኮሚሽንድ እስኪሆን ድረስ ማድረግ። እኔ አንዳንድ ጊዜ ይገርመኛል፣ አንዳንድ ሰዎች አንድ ጊዜ ሺፍት ሲያደርግ ካስተመር ሺፍት ሲያደርግ አይ ከዛሬ ጀምሮ በቃ ክፍያ በቃ አያስፈልግም በቃ ምን መሐንዲስ ምን ሳይ እና ሌላ ህንፃ ይሆናል። ይሄ ነገር ደስ ነበር አላወቅኩትም። ቆይ እስቲ ምንድን ነው ምና አይ እንዲህ እኮ ተብሎ ምን ይሰራለን እኛ ማለት በደንብ የታሰበበትን ነገር እንዴት እንደምገልጸው አላቅምና እንደዚህ አድርጎ ማየት ያስፈልጋልና earthquake yes it's a problem, it's not ማለት ሞደሬት ሴስሚሲቲ ነው እና ቅድም እንዳልኩሽ ትንሽ ርዶ በመቆየቱ አይ በቃ ይቺው ናት ኖ 10% መጥቶ እኮ ነው ይሁሉ ሰቆቃ እና የሚጠበቀው 100% ቢመጣ I don't know what will happen እና በተለይ ስምጥ ሸለቆ ውስጥ ያሉ እንደና ሐዋሳ ምናምን ላይ ያለ የሚያረካ ዲዛይኖች ሪሰርቾች አሉ ባይዘው ሐዋሳ ላይ አዲስ አበባ ላይ ለኮዱም ማዳበሪያ የሚሆኑና ይገባሉም ብዬ ተስፋ አድርጋለሁ። በደንብ እየተጠኑ ነው እና እነሱን በደንብ መጠቀም ሪሰርች ላይ ጊዜ ማሳለፍ ማለት ነን እያለን አይደለም፣ ግን እነ ቢል ጌትስ ትርፍ ጊዜያቸውን የሚያሳልፉት ሰምተሽ እንደሆነ አላውቅም ፒኤችዲ ወረቀቶችን ያነባል። እንግዲህ ማለት ስለ ግል ህይወቱ እና ስለ ዓለም ርዕዮተ ዓለም ልበለው እይታው እሱ የኔ ግን በቃ እንደዚህ ለመቅደም የሚፈልግ ሰው እውቀት መከታተል አለበት እና ዩኒቨርሲቲ አካባቢ የሚጻፉ ወረቀቶች ወጣቶች ከሲዝንድ ከሆኑ ወይም ከበሰሉ ፕሮፌሰሮች ጋር የሚሰሩት ነገር እኔ እና ስለዚህ በጣም ሲጠቅም ነው ያየሁትና ቲሙ ብቻ ሳይሆን ዩኒቨርሲቲው ብቻ ሳይሆን ሪል ስቴቱ ብቻ ሳይሆን ኮንትራክተሩ ብቻ ሳይሆን የከተማ መስተዳድሩ ፌደራሉ ሁላችንም በቃ ኢትዮጵያን አገር ብለን እየኖርን ነው። ስለዚህ እርዝኩዌኩ ሁላችንም ያሳስበናል። ዊንድ ላይ ጥናት አለ፣ በጣም የሚገርም ነው። ለምሳሌ ብዙ አናየው ግን አይተሻል አንድ ፖሊሲ ወድቅ እንግዲህ ይሄ አሁን የምጠቅሰው ሪሰርች ቢያንስ 5 ዓመቱ ነው
እና ለዛ ያ ዊንድ እንዳልመጣ እርግጠኛ ያ የተጠናው ዊንድ እንግዲህ አሁን ዊንድ ሲጠና ዊንድ ኢንጂነሮቹ ብዙ ሊያብራሩት ይችላሉ ግን ከኤርፖርት ከሜትሪዮሎጂ ምናምን ዴታ ተሰብስቦ ነው እንግዲህ የሚሰራውና ያንን እውቀት ማግኘትስ እንዴት ነው እንደዚህ አይነት ከተማ ሲያድግ ህንፃዎቹ በተወሰነ ሁኔታ እያሉ ስላለ እንደዚህ መጥቶ ከርቭ የሚያደርግ እነዚህ ነገሮች የሚፈጥሩት ሁኔታ በዊንድ ታነል መጠናት እኮ አለበት አይደለ ስለዚህ ኤርዝኩዌክ የስ ኢምፖርታንት ነው ግን ህንፃው እያደገ 100 ሜትር 150 ሜትር 2 ሜትር በቃ እንደዛ እየገባን ነው አይደለ ስለዚህ ኮዱን መከተል ያስቸግራል ምክንያቱም ኮዱ በጣም ኮንሰርቫቲቭ መሆን ይጀምራል እዛ ላይ ስለዚህ ዊንድ ታነል ቴስት ወይም ደግሞ ምንድነው የንፋስ ማጥኒያ ቱቦች አሉ ቱቦ ሳይሆን ቤቶች ናቸው እነሱን ማየትም ማለት እነሱን ማስጠናትም ያስፈልጋል ስለዚህ እኔ እውቀት መከታተል እውቀት ያለው ዩኒቨርሲቲ ጋር ከሆነ ዩኒቨርሲቲ ጋር እውቀት ያለው መሐንዲሱ ጋር ከሆነ መሐንዲሱ ጋር ያልን ምን ሰራው እና ምን መካከለው ነገር ነው ቢልዲንግ ፊዚክስ አሁን በጣም ኢምፖርታንት ነገር ነው የምንጠቀማቸው ማቴሪያሎች በተለይ በኋላ በኮዱ እናነሳ ይሆናል እነሱ ሙሉ ኢምፖርታንት ናቸውና ትብብር ይጠይቃል እውቀት ይጠይቃል እውቀቱ ደግሞ ከሁሉ ንባብም ብቻ ሳይሆን ያንን ፔፐር ከሰሩት ሰዎች ጋር መመካከሩም እነሱን ኢንጌጅ ማድረግም መጠንቀቅም ይጠይቃል እኮ አሁን የአዲስ አበባ ዩኒቨርሲቲ ሲቪል ምህንድስና ዲፓርትመንት አይ ቲንክ በጣም ኦልደስት ይመስለኛል እርግጠኛ አይደለሁም ምናልባት አለማያ ኮሌጅ ቀድመው አላቅም ግን መሞት የለበትም አሁን ኤአይ እና ኮምፒውተር ሳይንስ እና ሊገለው አይገባም እና ሪሰርቾች ካልመጡ ወጣቶች ካልመጡ የነገው ትውልድ ካልገነባ እኛ እኮ ብዙ እኮ አልገነባን እና የተገነባው ኢትዮጵያ አቅም ቢኖራት ብዙን የምናፈርሰው ነው የሚመስለኝ ስለዚህ እንደዚህ ስፍት አድርጎ ማየት ያስፈልጋል ያስባል እንግዲህ ወደ ማብቂያው እየሄድን ነው ወደ ብዙ ነገር ነው ማውራት የምፈልገው ግን አንተንም እንዳላደክምህ እስኪ ወደ ማጠቃለሉ እንሂድና ከዛ በፊት ግን ማንሳት ፈልገው የዚህ አሁን ኢትዮጵያ ቢልዲንግ ኮድ እየተጠና ነው እና ኮዱ ላይ የተነካኩ ብዙ ነገሮች አሉ በፊት የነበሩ ናቸው ግማሾቹ ግን ተሻሽለው ተጨምረው እስካሁን ያላስገባናቸው ነገሮች አሉ ተብለው የተካተቱም ነገሮች አሉና የኛ ደግሞ አሁን እስካሁን የገነባናቸው ግንባታዎች እንዴት ነው የሚሆኑት በተለይ እነዚህ የጋራ መኖሪያ ቤቶቻችንና የጤና ተቋማቶቹ ምንድነው መደረግ ያለባቸው ከዚህ ከርዕደ መሬት ጋር በተያያዘ ምንድነው መደረግ ያለበት ጠቅላላስ ለዘርፉ ለዚህ ለግንባታው ዘርፍ ኮዱ የሚኖረው ሚና ምንድነው የሚለውን ሁለት ሰፋ ያለ ጥያቄ ነው ግን እስኪ ባንተ እይታ ምን ይመስላል ያው ስለ ኮዱ ቅድምም ትንሽ ለመጥቀስ እንደሞከርኩት የአውሮፓውያን ኮድ ራፍሊ ወይም በግምት ወደ 10 ዓመት ውስጥ ነው እንግዲህ ሪቫይዝድ የሆነ የሚመጣው የአሁኑ እንዲያውም ትንሽ ቆየት ብሏል በተለይ በሲቪል ምህንድስና በስትራክቸር ላይ በጣም መሪ ተብላ ልትገመት የምትችለው አሜሪካም ትመስለኛለች እና እነሱ በየ4 ዓመቱ ነው የሚያደርጉት እና ኮድ ሪቫይዝ መደረግ አለበት እና ኮድ ሪቫይዝ የሚያስደርገው አንዱ ነገር አዲስ እውቀት ሲመጣም ነው እና ቅድም እንደተመካከር ነው አንዳንድ አዲስ እውቀቶች አሉ በዚህ ምክንያት እነዚህ አዲስ እውቀቶች ከዩኒቨርሲቲ አካባቢ ሊመጡ ይችላሉ ከሪሰርች አካባቢ አንዳንድ ጊዜ ደግሞ ከፕራክቲስ አካባቢ ሊመጡ ይችላሉ አዲስ ማቴሪያሎች ከሪሰርችም ሊመጡ ይችላሉ ወይም ደግሞ ቢዝነስ ደግሞ አንዳንድ ጊዜ እንዲህ ባደርግ እንዲህ የሚፈታ ነገር ብሎ አስቦ የሚያመጣው አለ
አንዳንድ ከዩኒቨርሲቲ የሚመረቁ ሰዎች ያጠኑት ነገር ወደ ፕራክቲስ ወደ ልምድ ይገባል፣ ወይም ደግሞ ልምድ ላይ ያለ ችግር ታስቦበት ልምድ ላይ የተሞከረ ነገር የቲዮሪ መሰረት እንዲፈጠርለት ተፈልጎ ደግሞ ወደ ዩኒቨርሲቲ ሊሆን ይችላል። እንግዲህ አንድ ሲቪላይዜሽን ወይም አንድ ስልጣኔ የተለያዩ ተዋናዮች ወይም ገጸ ባህሪ አሉት እና ትምህርትን ለትምህርትነቱ፣ ፍልስፍናን ለፍልስፍናነቱ የሚያካሂዱ አይነት ምናልባት በቤተ ክህነትና በዩኒቨርሲቲ አካባቢ ያሉ ወይም ኮሌጆች አካባቢ ያሉ ሰዎች አሉ እና እነሱ እውቀትን ለእውቀትነቱ ሊያጠኑት ይችላሉ። ምህንድስና እንግዲህ ከአስፈጻሚዎች ጋር ከቢዝነስ ጋር ተያይዞ ወይም ደግሞ ሜዲሲንም ሊሆን ይችላል ፒውር ሳይንስ ሳይሆን አፕሊኬሽን ኦፍ ሳይንስ ወይም የመጠቀም ነው። ስለዚህ ሁለቱን ብሪጅ የሚያደርገው በእኛ ሴክተር ቢያንስ ኮዱ ነው። እውቀቱን ለፕራክቲሱ አሰናርቶ ያቀብለዋል። ፕራክቲሱ ላይ የነበሩ ችግሮች ነበሩ። ይሄ የእኛ ኮድ 2015 ያጸደቅ ነው። እነሱ 2004 2005 ላይ የሄዱበት ኮድ ነው፣ የቆየ ማለት ነው። እሱን ስናየው አንዱ ነገር ከስትራክቸራል ስቲል አኳያ ቅድም የተናገርኩት እንዲሁ የመጣልኝ ነው። ሌላው በተለይ ከሪንፎርስድ ኮንክሪት ወይም ከኮንክሪት ፕራክቲስ አኳያ ለምሳሌ ሃይ ስትሬንግስ ሪንፎርስመንት ስቲል መኖሩ፣ ይሄ ፋይበር ሪንፎርስመንት ባለፉት 20 ዓመት ውስጥ በደንብ ማደጉ አልነበረም ባይሆንም በደንብ ማደጉ፣ እነዚህ አሉ። ሌላው አንድን ስትራክቸራል መሐንዲስ በጣም ከሚያስጨንቁ ነገሮች መካከል ማስጠንቀቂያ የማይሰጡ አይነት ፌሊየር ወይም ደግሞ ውድመት ያጋጥማል። በተለይ ፓንቺንግ ይባላል ቴክኒካል ቃሉ። ኮሎሞች ወይም ደግሞ ምሰሶች ጠርቁሰው እንዲወጡ ከሆነ ማስጠንቀቂያ የማይሰጥ ነው እና እሱ አውሮፓውያኑ በተለይ እኔ እንኳ ሳቅ ከስዊትዘርላንድ ጨምሮ ከ2007-8 ጀምሮ በጣም የሚያሳስባቸው ነገር ነበረ እና የዩሮፒያን ኖርሙም አመርቂ በሆነ መልኩ አድሬስ ያላረገውን ነገር በጣም ሪሰርች ቤዝድ ነው፣ በጣም ኢምፒሪካል የሆነ ነገር አለው እና አንደር ኤስቲሜት ማድረግ ማለት ካፓሲቲን አንደር ኤስቲሜት ማድረግ ምንም አይደለም፣ ግን ኦቨር ኤስቲሜት ማድረግ እንዳይሆን ቼክ የሚደረግበት ካልኩሌት የሚደረግበትን አካሄድ እንዳይሆን እሱ ላይ አሁን ለምሳሌ በጣም በቃ አሁን ነው በቃ አሁን ዩሮኮድ ደረሰ፣ እዚህ ጋር እየደረሰ ነው፣ ጥሩ ነው፣ አሁን ይሄ ነው ወደሚል አይነት ነገር እየሄደ ነው። እኛ እንግዲህ ዩሮኮድን አዳፕት ያደረገች አገር ስለሆነች ከሜንላንድ ዩሮፕ ውጪ አዳፕት ካረጉ አገሮች መካከል አንዷ ናት። ምናልባት ሲንጋፖር እንደኛ ተጠቀስ ይሆናል። ያው ታሪካቸው የተለየ ስለሆነ እነሱ ያው ከእንግሊዝ ጋር ያላቸው የቅኝ ግዛት ግንኙነትም ስለነበር እና የእኛም ታሪክ በተወሰነ መልኩ ከምንድነው የሚባለው ከአውራ ጎዳና ጋር በተያያዘ ከአሜሪካኖች ጋር እንቀራረብ ነበር። ግን ሳምሃው በአጋጣሚ ብዙ መምህሮቻችን ምናልባት ወደ መካከለኛውና በአውሮፓ የተማሩ አሉ። ኦፍኮርስ አሜሪካም ሌላም ዓለም ሄደው ወደ ሩቅ ምስራቅ እንደ ጃፓንም ሄደው የተማሩ መምህራን አሉ። ግን እንዳጋጣሚ እሱን አዳፕት አደረግን። ስለዚህ የአውሮፓያኑ ሪሰርች የአውሮፓያኑ ቴክኖሎጂ ሲባል ማቴሪያሉ ብቻ አይደለም፣ የስራ ዘዬ፣ ስታንዳርዳይዜሽን፣ እነዚህ ሁሉ ነገሮች የሚመጡበት ነገር ነው ኮድ ማለት ነው። ስለዚህ ኮድ ይህን አይነት ገጽታ አለው። እውቀት ለእውቀት ብቻ የሚል ሳይሆን ያንን እውቀት ወደ ታች አውርዶ ወደ ፕራክቲሱ የሚያወርድበት፣ ከፕራክቲሱ ደግሞ ያለውን ነባራዊ ሁኔታ ደግሞ አይቶ ይህ ችግር አለ ብሎ
ኢንጂነሩ ወይም ፕራክቲስ የሚያደርገው ወይም ባለሙያው ያንን ጥያቄ ወደ የሚያደርግበትና የመነጋገሪያ ድልድይ ልበለው አይነት ነገር ነው እና አሁን ኮድ ውስጥ ያልገቡ ነገሮች ሊኖሩ ይችላሉ ግን እንደዚህ በጣም የሚያሰጉ ነገሮች ብዙ አልታዩኝም መሰለኝ አሁን ባለው ሁኔታ እንግዲህ አሁን የአውሮፓ ኖርም ሳየው ወይም አሁን አዳፕት እያደረግነው ያለው ኖርም ወይም ባለፈው አዳፕት ያደረግነው ኖርም ወደ ስታቲክ እና ወደ ሳይንሱ ወደ ፕሪንሲፕሉ ያዳላል እንደ አሜሪካውያኑ ተጠንቶ ይህንን ተጠቀሙ የሚለው ነገር ብዙ አይደለም እና መሐንዲሱ እንዲያስብ ያስገድዱታል አለ አይደለም አዛምድ አይደለም ይህንን ከዚህ ጋር አገናኝተህ አድርገው ስፓኑ ይሄ ነው ይህንን ተጠቀም አይነት ፕሪስክሪፕቲቭ አይደለም ዲስክሪፕቲቭ ነው ይህንን አይነት ነው ይህንን ስል ኖርማቲቭ የሆነ ነገር የለም ወይም አስገዳጅ የሆነ ነገር የለም ማለት አይደለም ግን ኢንፎርማቲቭም ነገር አለው ስለዚህ እንግዲህ ይህንን ሁሉ ይዘን ነው የምንመጣው ኢንፎርማቲቭ ላይ ትንሽ ፍሌክሲቢሊቲ ያለ ኖርማቲቭ ላይ ግን መወሰን ያለባቸው ነገሮች አሉ ስለዚህ ኮዱን ከወሰድን በኋላ ናሽናሊ ዲተርሚን ፓራሜተርስ የሚባሉ ነገሮች አሉ እና ወይም ናሽናል አኔክስ ለምሳሌ ኤርትኩዌኩ የአውሮፓ ኤርትኩዌክ እኛ ጋር ምንም ትርጉም ላይ ሰጥ ይችላል ስለዚህ የኛ ኤርትኩዌክ የኛ ንፋስ የኛ የአሰራር ዘይ እዚህ ሀገር ውስጥ ያለው ዕውቀት ለምሳሌ የድሮቹ ኮዶች ግልጽ ያላረጓቸው የነበሩ ነገሮች ለምሳሌ ኮንሲኩዌንስ ክላስ እና አንድ መሐንዲስ ቴክኒሻን ብቻ ሳይሆን አማካሪ የማህበረሰብ ሞግዚት የዚህ የስራው ሞግዚት ሆኖ አማክሮ ይኸውልህ ይሄ ነው ለአንተ ብሎ የሚያማክርበትና በስፋት ነገሮችን እንዲያይ የሚያደርግ አይነት እይታ ያለው ነው ለምሳሌ ዲፎርሜሽን ላይ ለምሳሌ ኮንክሪት ኮዱ ላይ የተወሰኑ ነገሮች ድሮ አስበህ ድረስበት የሚባለውን አሁን ትንሽ ገፋ አድርጎ ፕሪስክራይብ አድርጎ እንዲህ ነው ማየት ያለብህ ድሮ ሂድና አይዞን አንብብ ወይም ኢንተርናሽናል ስታንዳርድስ ኦርጋናይዜሽን የሚያወጣቸው ስታንዳርዶች አሉ ከሁሉም ነገር ጋር የተያዙ ግን አሁን ከስትራክቸር አኳያ ቫይብሬሽን ላይ ዲፎርሜሽን ላይ ሂድና የሚለውን እዚሁ አምጥቶ ትንሽ ሰልፍ ኮንቴን የማድረግ አይነት እና እውቀት የመጨመር አይነት ነገር አለ በርዕደ መሬቱ ወይም በኤርትኩዌክ አኳያ ደግሞ ወደ ሪትሮፊት ማድረግ ወይም ደግሞ ሪፈርብሽ ወይም ማጠናከርን አሰስ ማድረግ ያለን ነገር ይሄ ነገሩ በርዕደ መሬት ምክንያት እንዲህ ሊጎዳ ይችላል የሚል ነገሮችን በተለይ እነሱ ገንብተው ስለቆዩ የማህበረሰብ ገቢ ሲያድግ አፍሉንስ ሲኖር ለህይወቱ የሚሰጠው ትርጉም ሲያድግ አይ በቃ ድሮ የሚኖረው ምናልባት 60 ዓመት ከሆነ አሁን 80 መኖር ተጀምሮ ይሆናል 80 ከሆነ 85 ተገብቶ ይሆናል ስለዚህ ለህይወት የሚሰጠው ትርጉም እየተቀየረ ስለሆነ የሚፈልጉትም የግንባታ ዘዬ ህይወት መትረፉ ብቻ ሳይሆን ቢዝነሴ መቋረጥ የለበትም የሚል ሰው ካለ ለዛ ዲዛይን ማስደረግ እንዲችል የሚፈቅድ ኮንሲኩዌንስ ክላሱን ክላይንቱ ከፍ አድርጎ ቢዝነሴ ከተቋረጠ ጥሩ አሁን ለምሳሌ ሆስፒታል ላይ የድሮም ያሁኑ በቃ ማክሲመም በቃ ይሄ መታሰብ አለበት ምናልባት አሁን አንዳንድ ጊዜ ይሄ ሄድስ ኦፍ ስቴት ወይም ይሄ መሪዎች የሚኖሩበትን ቤት ከፍ መደረግ አለበት ምክንያቱም ለሲቪል ፕሮቴክሽን ኢምፖርታንት ስለሆኑ እነሱ ለምሳሌ የሄይቲ ኤርትኩዌክ 2010 ላይ ነው ብቻ በነበረበት ጊዜ የፕሬዚደንት ፓላስ ከፈረሰም በቃ የለም እኮ ሰውየው ተጎድቷል እና አገርን ማን ነው እንትን የሚለው አሁን እንደዚህ ብል ለምሳሌ ኢትዮጵያን ኤርላይንስ እርዳታ ኤርሊፍት በአውሮፕላን ካልመጣ
የሚጠጣ ውሃ ምን እንዴት ነው የሚደረገው? ገጠር ይሆናል፣ የሆነ ቀበሌ ውስጥ ይሆናል ችግሩ የተፈጠረው፣ ወይም አዲስ አበባ ሊሆን ይችላል። እና እንደዚህ ማገናዘብን የሚያስገድድ ነገር አለው። ግልጽ ነው። አሁን አሜሪካኖቹ እንዲህ አይነት ነገር እንዲህ አይነት ትሬንድ በሆነ መሐንዲስ ነው የሚሰራው፣ አለዚህ አይቻልም ይላሉ። እኛ ግን እንደ አሜሪካ የሚፈልስ ከህንድ፣ ከቻይና፣ ከአፍሪካ፣ ከናይጄሪያ፣ አፍሪካ ያው ናይጄሪያ ግን እንዲህ ከኢትዮጵያ የሚፈልስ እንትን ስለሌለን ባለን ነው የምናደርገው። ስለዚህ አዲሱ ኮድ ለመፈጸም ዩኒቨርሲቲዎቻችን ፕራክቲስ ውስጥ ያለን መሐንዲሶች በትህትና እየተባበርን የምናደርገው ነገር ነው እንጂ እንዲህ በቃ ዝም ብሎ from one day to the next እንዲህ ነው ይህንን ጨምረው ይህንን አርገው እዚህ አርገው ሞዴል አርገ ስራው በቃ የሚባል ነገር የለውም። እና ከእርዝኩዌኩ አኳያ ያየሁት ይህንን ነው። ሪሰርቹ አሁን ሳየው ለምሳሌ ዲዛይን ስፔክትረም ከመምጣቱ በፊት ሪስፖንስ ስፔክትረም ትባላለች። እሷንም ወደ አሜሪካኑ ትንሽ ሪሰርቹ ወደዛ የሚሄድ አይነት ሾርት ፔሪድ እና 1 ሰከንድ ፔሪድ እያሉ የሚወስዱት ነገር አለና ዳብሯል። ሌላው በተለይ እርዝኩዌክ ላይ ለፕራክቲሲንግ ኢንጂነሩ ቀለል እንዲል የተደረገ ነገር አለው እና እነዚህ ነገሮች የራሱ ቻሌንጅ እና የራሱ ደግሞ ጥቅም ይዘው እንደሚመጡ አስባለሁ። እና እንግዲህ ዩኒቨርሲቲ ኤጁኬሽን ውስጥ በባችለር ደረጃ የሚሰጥ ነገር የኢንጂነሪንግ ኢኮኖሚክስ ወይም ምንማረው ነገር ነው እና ኢኮኖሚንም ማየት ይጠይቃል፣ ማህበረሰቡንም ማየት ይጠይቃል። እንዲህ ዝም ብሎ ካልኩሌት ማድረግ የስ አስፈላጊ ነው፣ ቴክኒካሊ ጎበዝ መሆን ያስፈልጋል። ግን ሞግዚትነት አለው። በቃ አገልጋዮች ነን ማለት ሰርቪስ ፕሮቫይደርስ ነን እና ይህንን በደንብ እንድናስብ የሚያስገድደን ይመስለኛል። ስለዚህ በኮዱ አኳያ እኔ አሁን ድሮ 2015 ላይ በፈረንጆቹ በአውሮፓውያን አቆጣጠር 2015 የተሰራው ኮድ በደንብ ሰርተንበት ከሆነ ህንፃዎች ብዙ ችግር ይኖራቸው ብዬ አላስብም። ግን አሁን ሰው የሚፈልገው ነገር ጨምሯል። እኔ አሁን በልጅነቴ የምኖርበት ቤት በጣም አሳሳቢ ቤት አልነበረም። ማለት ትልልቅ ሎድ የለውም። ምናልባት ሜታሊክ ሩፍ ወይም ምንድነው ቆርቆሮ ስለሆነ ወድቆ ህይወቴና አሁን ግን ህንፃ ውስጥ ስኖር ኦኬ ህይወቴ ሊያልፍ ይችላል እና ለህይወቴ የሚሰጠውም ትርጉም ትንሽ የተሻልኩ ነኝና በቃ እንደው በቃ ጥሩ ብኖር ብቆይ እንዲባረግ የምልበት ነገር ስለተፈጠረ ስለዚህ ያን አይነት ሰውኛ ነገር አለው እና ኢኮኖሚያችንም ሰስቴናብል መሆን እንዲችል በገነባን ቁጥር ጥሩ ማድረግ አለብን። በአጋጣሚ ብዙ አሰስመንት ስንሰራ ኖረናል። ያለፈውን 11 ዓመት አካባቢ በተለይ አዲስ አበባ የዲፕሎማቶች መናኸሪያ ስለሆነች ከኒውዮርክ እና ከጄኔቫ ቀጥሎ በቃ ዲፕሎማቶች ማወቅ ይፈልጋሉ። እዚህ መጥተው አደጋ ቢገጥማቸው መታከም ይፈልጋሉ። ማለት ብዙ የሚያሳስብ ነገር ኖሮ ወይም የልብ ችግር ኖሮ ወይም የደም ብዛት ብቻ ብዙ ነገር ሊያጋጥም ስለሚችል እና እዚህ መታከም አለባቸው እና ስለዚህ ስናስብ ራሳችንን ከዓለም አርቀን ማሰብ የለብንም። እነዚህ ሁሉ አብረውን ያሉ እኛን የሚጠቅሙ እኛንም የሚታገሉን በሆነ መልኩ ማለት የተወሰነ ሰጣ ገባ ሊኖር ይችላል በሁሉም ነገር እና እንደዚህ ሰፋ ብሎ እንዲያስብ የሚያግዝ ግን የሪሰርቸሮቹን የሴንተር ኦፍ ኤክሰለንስ እውቀት ማዕከሎችን ከፕራክቲሱ ጋር የሚያገናኝ ነው። እንግዲህ ለኮንትራክተሩም ለሪል ስቴት ዴቨሎፐሩም
በደንብ የታሰበበት ነገር ላይ መስራት እንዲቻል ያደርጋል። በተለይ ዲስፔቲቭ ዲዛይን እኛ እዚህ ሀገር በደንብ ገንብተናል። ለኮንትራክተር ከባድ እንደነበር እናውቃለን። ስለዚህ እሱን ትንሽ የማቃለል አይነት ነገር አለው። ማቃለል ማለት ኢዝ ኦፍ ኮንስትራክሽን ለግንባታ እንዲቀል አድርገዋል። ስለዚህ ግንባታ ትንሽ ሲቀል ዋጋም ትንሽ ይቀንሳል ብዬም አስባለሁ። አዲስ ቴክኖሎጂዎችን ፕሪፋብሪኬሽንን ለምሳሌ የተሻለ ትሪት አድርገውታል። ሪትሮፊቲንግን ወይም ደግሞ ይሄ ማጠናከርን አድርጎታል እና ሶሳይቲውን የሚያቀራርብ ባለሀብቱን፣ ኮንትራክተሩን፣ አማካሪ መሐንዲሱን፣ የዩኒቨርሲቲ ሪሰርቸሩንና መምህሩንና ከዛ የሚወጡትን ተማሪዎች የሚያቀራርብ እንድንመካከር የሚያደርገን ነገር ነው። አፕሊኬሽኑ ግን በኢትዮጵያ ኮንቴክስት ወይም በኢትዮጵያ ነባራዊ ሁኔታ በቃ ተመካክረ የምናደርገው ነው። እንግዲህ አንድ አካሄድ የሚታየኝ እንግዲህ ይህንን በሂደት የምናደርገው ነገር ነው ብዬ አስባለሁ። እንደ ጋይደንስ ማኑዋል ከተለያዩ ፕሮፌሰሮች ጋር እግዚአብሔር ፈቅድ እኛም ያለንን ተጠቅመን መሰራት ያለበት ይመስለኛል። እንደ ኮድ ባይሆንም ቤስት ፕራክቲሶች ይህንን ይመስላሉ የሚል አይነት ነገር መፈጠር አለበት። ያለፈው ዩሮ ኖርም 2004 ላይ ኢንኤርነስት ወጣ ይመስለኛል በፈረንጆች። ከዛ በኋላ ብዙ መጽሐፎች ተጽፈዋል። በዚህ ምክንያት ሰዎች እንዴት እንደሚሰራ ሊለማመዱ ይችላል። ይሄኛው ግን ገና እየወጣ ነው። ኖቬምበር 2025 በአሁኑ ዓመት ነው ኮዱን የሚሉትና ኮዱን ሙሉ በሙሉ አጽድቀው ወደ ስራ የሚያስገቡትና የተወሰነ ግሬስ ፔሪድ አለ። በዛ ጊዜ ውስጥ ሶፍትዌሩም ጸሐፊውም ምኑም ካቻፕ አድርጎ እነዛን ነገሮች ያደርጋል። ይሄ ከመሆኑ በፊት ሞዴል ኮድ ያወጣሉ። ሞዴል ኮዱም ላይ ይሄው ነገር አለ ማለት ጽንሰ ሐሳቡን ይሄ ሰስቴናቢሊቲ ኢዝ እና እንደዚህ ይሄ ሰስቴናቢሊቲ አሁን ሪትሮፊት ራሱ ከሰስቴናቢሊቲ ጋር የተያዘ ነው፣ አፍርሶ ከመስራት የሚል ነገር ነው። ስለዚህ ኢምፓክቱ አንደኛ ለማስፈጸም በደንብ ማሰብ ይጠይቀናል። በጣም ብዙ እውቀት የሚጠይቅ ነገር አለው፣ ስፋት የሚጠይቅ ነገር አለው፣ ጥልቀት የሚጠይቅ ነገር አለው። አንዱ እሱ ነው። ሁለተኛ የሚጠቅመው ነገር አለ፣ ኮንትራክተሮችን ይጠቅማል። እውቀት የማይጠቅመው ነገር አለ ብዬ አላስብም እና ሪል ስቴት ዴቨሎፐሮችንም ይጠቅማል ብዬ አስባለሁ። ይሄ በተለይ አሁን ብዙ ማናስባቸው እሳት ጋር የተያዘው ነገር ያለፈው ኮዳችን ለምሳሌ እሳት ላይ ትንሽ ብዥታ የሚፈጥሩ ነገሮች ነበሩት ለመስራት ስንሞክር በቃ ይሄ ነገር እኮ እዚህ ጋር ያለው ከዚህ ጋር ካለው ይጋጫል የሚል ነገር እና እሱን እንዳይሆን ለማድረግ ሞክረናል። በአጋጣሚ ከፋየር ጋር የተያዘ በተለይ ከኮንክሪት ጋር የተያዘ ከስቲልም ጋር ነበር፣ ግን እሱ በሂደት የሚሰራ ነው። ግን አለ ኮድ አለ ስትራክቸራል ኮንክሪትን ከእሳት ጋር በተያዘ የሚያጠና። ከዛ በኋላ ደግሞ ሌላ የእሳት ኮድ አለ። የእሳት ኮዱ ላይ ፓሲቭ ብቻ ሳይሆን ይሄ ዝም ብሎ ከማቴሪያሉ ወይም ደግሞ ከያቁስ ያለው ፓሲቭ ሬዚስታንስ ብቻ ሳይሆን አክቲቭ የሆነውንም ስለሚጨምር ሁሉንም አጠቃሉ ደግሞ ሌላ ፋየር ኮድ አለ። እሱ ፋየር ኮድ ከተለያየ ሬፈረንስ የተቀዳ ነገር ስላለው ኮምፕሬሄንሲቭነቱም እንዳለ ሆኖ እኛ የምንጠቀመውን ኮድ ኮንፍሊክት እንዳያደርግ ጥንቃቄ ተደርጓል። ይህንን ፐርሰናሊም ስለማቅ ነው የምነጋገር። አንዱ ሌላውን እንዳይጣረስ አንዱ ትልቅ ጠይቆ ሌላኛው ያነሰ ከጠየቀ ዩሮ ኖርም ደግሞ አዳፕት ሲደረግ በሙሉ ተወስዶ በናሽናል ዲተርሚን ፓራሜትርስ እና በናሽናል አኔክስ ነው የሚፈለገውን አዳፕቴሽን የሚፈጠረው ብዬ አስባለሁ እና ይሄንን የሚመስል እይታ ነው ያለኝ። ስለዚህ ለኤርዝኩዌክ ከዚህ በፊት የተሰሩ 2015 ኮድ የተሰሩ ነገሮች ካሉ ያለፉት 10 ዓመታት የተሰሩ ካሉና በጥሩ ሁኔታ ከተሰሩ ይህን ያህል
የተለየ ነገር ግን የሚያጋጥመን ነገር መሐንዲሱ ኮዱን ብዙ የተረዳው እና ተረድቶትም ከሆነ ብዙ አፕላይ ያደረገው እንግዲህ በአሰስመንት ያጋጠመን እና ይሄ ከሆነ የሚጠበቀው አይ እዚህ ጋር ነው ያለው የምንላቸው የተለያዩ ነገሮች አጋጥመውናል እና በእኔ በኩል ይሄ ነው እንግዲህ አጌን እንደ ስልጣኔ ከታየን እንደተባለው አቅም ለሌለው መንከባከብ ነው ስልጣኔ አቅም የሌለውን ወይም ለራሱ ማድረግ ማይችለውን ስለዚህ በእርዝኩዌክ አኳያ ሕክምና አካባቢ አቅም የሌላቸው ሰዎች አሉ ለነሱ ጥንቃቄ ማድረግ ያስፈልጋል እሳትም ቢነሳ ለነሱ የሚታሰበው ነገር የተለየ ነው ከዛ በኋላ ደግሞ አንድ ርዕደ መሬት ተፈጥሮ ከዛ በኋላ የሚፈጠሩ ነገሮች የታወቁ ናቸው አንደኛው ሰዎች መጠለያ አጥተዋል ስለዚህ ሰዎች ተሰብስበው ሊጠለሉበት የሚችሉ ትልልቅ አዳራሾች ያስፈልጋሉ እና ሴፍ ሆነው ልብሳቸውን ለብሰው የገበያ ግርግር የሚፈጥረው አይነት ገበያ ግርግር የሆነ ከጭልፊቶች የሚተርፉበት አይነት ነገር ያው ሊትራል ጭልፊት ማለት አይደለም የሚጠለሉበት አካባቢ ያስፈልጋል እና ለምሳሌ የትምህርት ቤቶች አዳራሾች የዩኒቨርሲቲ አዳራሾች ምናምን እንደዚህ አይነት ነገር ያገለግላሉ ስለዚህ ሃይ ኦኩፐንሲ ትምህርት ቤቶች ከሆስፒታሎች ቀጥሎ ትምህርት ቤቶች ከሆስፒታሎች ትይዩ ፖሊስ ጣቢያዎች የመሪዎች የመኖሪያ ስፍራ የቢሮ ቦታዎች እነዚህ እንግዲህ ቀድመው ሪትሮፊት መደረግ ካለባቸው ማለት ነው ቀድመው እነዚህ ነገሮች ትክክል መሆን አለባቸው ቀድመው ይሄን መሳካት አለ ከዛ በኋላ በተዋረድ ወደ ትምህርት ቤቶቹ ሊመጣ ይችል ይሆናል እና የተደረገው ፕራክቲስ ይሄ ነው 50 ዓመት 60 ዓመት 70 ዓመት የሆናቸው ፕሮጀክቶቻቸውን ለምሳሌ ስዊሶቹ በደንብ ይሄን አይነት ጥናት በደንብ ይሰራሉና ኮዱ ሲቀየር ለዊንድ ያላቸው እውቀት ሲያድግ ለእርዝኩዌክ ያላቸው ሲያድግ እንዴት አድርገን ሪትሮፊት እናርግ ብለው ያያሉና በአጋጣሚ እኛ ብዙ እንደዚህ ሰርተናልና ከነሱ ጋር ከስዊስ ሰዎች ጋር ሰርተናልና አንድ ፕሮጀክት ማስታውሰው በ1800 አካባቢ የተገነባ የዙሪክ ስቶክ ኤክስቼንጅን በቃ ኮምፕሊትሊ ሪትሮፊት ማድረግ ችለዋል እንደ ሾፒንግ ሞል እና የባንክ ፋይናንስ የተደረገ ፕሮጀክት እንደዚህ አድርገዋልና የሚታሰብ ሪፈርቢሽንግ ካለ ከሱ ጋር እያይዘው ነው የሚያደርጉት ሳይስሚክ ሪትሮፊቲንግ የሚታሰብ ለምሳሌ መጋዘን ቢኖር መጋዘኑን ወደ መሰብሰቢያ አዳራሽ ነው የምንቀይረው ከተባለ አርኪቴክቸራል ፋንክሽኑ ወይም ደግሞ የታሰበለት አላማ ስለተቀየረ አብሩ ሪትሮፊት ይደረጋል ማለት ነውና እንደተባለው ኢንፍራስትራክቸር አውታር የሚባሉ ነገሮቹ በተወሰነ መልኩ ቀድሞ ማድረግ ይጠይቃል ከዛ በኋላ ደግሞ እያንዳንዱ ሰው ኦኪፓንሲውን ሲቀይር ወይም ደግሞ ፋንክሽኑ እነዚህ ቃላት ቶሎ ያሉብኝ ነው ጥቅሙ ሲቀየርና የሚያገለግለው ሰው ብዛት ሲጨምር እንደዚህ በቃ ነገሮች መስተካከል ይኖርባቸዋል ግን እኛ ያለፉትን ስንጀመር ጀምሮ በ475 ዓመት ሪተርን ፔሪድ ነው የሰራ ነው ምናልባት የመጀመሪያዎቹ ሬዚስታንት አርገን ዲስቤቲቭ ሳይሆን አርገናቸው ሊሆን ይችላል ትንሽ ኮስት ጨምሮ ሊሆን ይችላል ከዛ በኋላ ግን ዲስቤቲቭ አድርገን ያለፈውን 15 ዓመት ፕላስ ስለሰራን I think አትሊስት በሰው ልክ ኮንፊደንስ ሊኖር በሚለው ልክ ደህና ያደረግን ይመስለኛል ብዬ ነው ማስበው ስለዚህ አዲሱ ኮድ ድሮ ኮድ ከሚያደርገው በጣም ብዙ ለውጥ ያመጣል ብዬ ቴክኒካሊ አፕል ቱ አፕል ሳወዳድረው ላይሆን ይችላል ግን በስፋት እና ደግሞ በቃ ፖሲቢሊቲውን እየጨመረው መጣ ይሄም ሴፍቲ ነው ይሄም ደግሞ ኦፕሬሽናል ሌቭል ምንም ሳትናወጡ መቆየት ትችላላችሁ አይነት ሌቭል አለው በቃ እያደገ የሄደበት ነገር አለ
በደንብ ነው የገለጽክልኝ በተለይ ኮዱን። ምክንያቱም ሁሉም ሰው ኮዱ ሪቫይዝድ ተደርጎ ሲመጣ የሚጠብቀው ነገር አለ። ቀጥሎ ምንድን ነው የሚለው የሚጠበቅ ነገር ነውና አትሊስት ይሄ የተወሰነ ሀሳብ የሚሰጥ ነገር ነው። በጣም ነው የማመሰግነው። እንግዲህ እያጠቃለልን ነው። እስኪ ቀረ የምትለው ያንተን ሀሳብ በተለይ ለዘርፉ ለግንባታው ዘርፍ ያግዛል የምትለውን ማጠቃላይ ሀሳብ ንገረንና የዛሬ ውይይታችንን የምንቋጭ ይሆናል። ተናግሬው በበቂ ያልሆነ ነገር ሊሆን የሚችለው ብዬ ማስበው ሁለት እይታዎች ናቸው። አንደኛው የማየው ነገር እኔም አንዳንዴ ስስት መለስ እንድል የሚያደርገኝ ነገር ከቢዝነስ ፓርትነሮቻችን ከመሐንዲሶች ጋር ስነጋገር እንዲህ ነው እኛ ሀገር ስል እኛም ሀገር ይሉኛል እና እዚህ የሚያጋጥመን ችግር እዚህ ብቻ ያለ ይመስለናል፣ ግን አይደለም። እና ምንም ነገር ቢጠቃ አሁን ለምሳሌ በደንብ መገንባት እኮ አይፈልጉም ብዙ ባለሀብቶች ብለን እንደው ሳት ብሎን እንዴ እነሱም ጋር ይሄ ነው እና እኛ ላይ ብቻ የደረሰ ኢትዮጵያ ብቻ የሚሆን ነገር ያለ ይመስለናል። መቼለት አንድ ቢግ 5 ላይ አንድ ሰው አናገር ነበርና እንዲህ አይነት ቴክኖሎጂ ስትራክቸራል መሐንዲሶች አያውቁም አለኝ አንድ ኢትዮጵያዊ። ሌላም ደግሞ ክላይንት አለኝ ኬንያዊ፣ እንዲህ አይነት ነገር አያውቁም የኛ መሐንዲሶች ይሲ ኬንያዎቹ እንዲሁ። እና እንግዲህ ጎረቤቶቻችን ናቸው። ኦኬ ታሪካችን ትንሽ ሊለያይ ይችል ይሆናል፣ ግን አውሮፓውም እንዲህ የሚለው ነገር አለው። እና አንዳንዴ ደግሞ አይና አንዳንድ በቃ ያው ኢትዮጵያውያን መቼም እንዴት ነው ተፈልገው የሚገኙ ፕሮፌሽናሎች ናቸው። ያዩት ሜዲካል ዶክተሩ እንዲሱ የተመሰገኑ ናቸው ማለት ያጋጠመኝን ያህል ነው ልናገር የምችለውና እና አንዳንድ ጊዜ ይመጡና ሀገራችንን ያዩና አይ ይላሉ። አሜሪካ የሚኖሩት እንዲያው እኮ አሜሪካ እኮ የዓለም መሪ ናት እና ይደንቃል እንዴ እንደዛ ብትሆን። ኢትዮጵያ እኮ ኦኬ ማለት በቃ ማገናዘብ አለብን እና ያንን አናገናዝብ ማለት አይደለም፣ ግን እነሱም ሀገር በልካቸው ችግር አላቸው። ስለዚህ እንደኔ ፕሮአክቲቭ ሆነን ያለንን የሌለንን አይተን ነው መሄድ ያለብን። አፍሪካ ምድር እኮ እንደው የኢትዮጵያዊ መሐንዲስ ያልረገጠው መሬት አለ ብዬ ለማሰብ ይቸግረኛል። አንጎላ ነው ወይስ ናይጄሪያ ነው ወይስ ደቡብ አፍሪካ ነው? የት የኢትዮጵያ መሐንዲስ አልተመሰገነም? እና እኔ ይሄ ጥሩ ነገር ነው፣ ግን የምናድግበት ብዙ ነገር አለን። ዝም ብለን ተቋርተን የምንቀረው አይደለም እና በልክ እናስበው። ጉዳቱንም እንደው አለቅጥ በቃ ተግዳሮት አለ ብለን ሙትት አንበል። ከዛ ደግሞ ጥጋብም አይወጥረን። ይሄ አለ አይደለም በልካችን ብናስብ ብዬ አስባለሁ። አንዱ እና መገመት፣ ማየት፣ ኮድ አዳፕት ማድረግ በጣም ብዙ ኦፖርቹኒቲ ይፈጥራል። በጣም ለእውቀት ብዙ ኦፖርቹኒቲ ይሰጣል። ደና ሰው ከግቢ ማለት ከዩኒቨርሲቲዎች እንዲወጣ ያደርጋል። በዛ ኤጁኬትድ የሆነ ሰው መሐንዲስ እየሆነልን ነው የሚመጣው እና የምናሳያቸው ነገር ትንሽ ሊቀንስልን ነው እና ሁሉም እድል አለው እና ኢትዮጵያ ቀድማ የዩሮ ኖርምን እንደዚህ አዳፕት ማድረጓ ቻሌንጅ አለው፣ ግን ለመላው አፍሪካ ግን ኦኬ እነዚህ ሰዎች የሆነ ነገር ይሰራሉ ማለት ነው ይላልና ያው ወይ ፈረንሳይ ወይ እንግሊዝ ገፋ ቢል ጀርመን እና ፖርቹጋል፣ ስፔን ናቸው እንግዲህ አፍሪካ ውስጥም ቴክኖሎጂ ሲያበረክቱ የኖሩት። አሜሪካ ላይቤሪያ ትኖራት ይሆናል። ኤኒዌይስ ግን ይሄ ነው ያለው ነገርና ቀድሞ እንትን ማለታችን አካባቢያችንንም ማገዝ የምንችልበት አፍሪካ ውስጥም እኮ ማገዝ የምንችልበት ነገር ትንሽ ይሰፋልናልና ሰፋ አድርገን ማየትም ያስፈልጋልና ችግሩ ሁሉም ጋር ነው ያለው ብዬ አምናለሁ። እና ዩኒቨርሲቲዎቻችን ጥሩዎች ናቸው፣ መሻሻል ይችላሉ። ኦፍኮርስ ይችላሉ። እንደ ድሮ ብዙ ተማሪ የለም እንዴ። በተለይ ሲቪል ምህንድስና ባክሎግ እየተፈጠረ ነው የሰለጠነው አለ። ስለዚህ ኢትዮጵያ
ሲቪል መሐንዲሶች ማውጣት ከቻለች ማምረት ከቻለች ብቃት ያላቸው ማምረት ከቻለች እንግዲህ እንጀራ ሊወጣለት ነው ማለት ነው የሀገራችን ህዝብና እንደዚህ አድርጎ ሁለቱንም ማየት ያስፈልጋል። በጣም የበሰሉ ፕሮፌሰሮች አሉ እና ከነሱ ጋር ሆኖ ግራጁዌት ሪሰርች መስራት ፒኤችዲ መስራት እና እኛም በአቅማችን በፕራክቲስ ጥሩ ነን ብለን ከኛም ጋር ተቀራርቦ ያለውን ጸጋችንን መጠቀም አለብን ያስባለሁ። እኛ አሁን ለሜካኒካል ኤሌክትሪካል ፕላምቢንግ በተለይ ለሜካኒካል ይሄ አክቲቭ ለሆነ ኤር ኮንዲሽን ብዙ አናወጣም። ሊያስፈልግ ይችላል። ይህም እኮ ጸጋ ነው እና ይህንን በጣም አስባለሁ። አንዱ ይሄ ነው። ሌላው እንግዲህ ያው ሁላችንም ማለፋችን አይቀርም። ስለዚህ መታሰቢያችን እንደሆነ ብናስብ መጥፎ አይመስለኝም። 18 ዓመት የሆነ ልጅ በቃ ምን ሰራለሁ ምን በላለሁ ብሎ ነው የሚያስበው። ወይም ከዩኒቨርሲቲ የተመረቀ ልጅ ግን እነዛ ቀናት ያልፋል። ከዛ በኋላ መኖር ይጀመራል። ስለዚህ ጥሩ መሰረት ይዞ ባህሪን ይዞ ጥሩ ስነ ልቦናን ይዞ መስራት የሚችልበትና እንደው የሆነ ቀን ሳልፍ ለሌሎች ምን አስተላልፍ ያለው ምን አድርግ ያለው ማለት ያስፈልጋል እና በእኔ አመለካከት የሆነ መሰራቱ ካልቀረ በቃ በደንብ ቢሰራ ምን አለበት እና ደግሞ 4 ፎቅ ካረኩት በደንብ ማይሆን ከሆነ 3 ፎቅ ምን አለበት? ምንም አይደለም እኮ ማለት የግድ 4 ፎቅ ሆኖ ሁሉም ይድረስ በደንብ ያልበሰለ ከሚሆን 3 ፎቅ ሆኖ ለምን ጥሩ አይሆንም? እና እዚች ጋር ካለችው አለፍ ብለን ማሰብና እኔ አንዳንድ ግንባታ ይገርመኛል ማለት አንዱን ህንፃ ከፋውንዴሽን እስከ ፊኒሽንግ ጨርሼ አቅሜን ስለማቅ ማለት ጨርሼ ባስረክብ ይሻለኛል ወይስ 10 ፋውንዴሽን ብሰራ ይሻለኛል? የኔ መልስ አንዱን ህንፃ ብጨርሰው ነው። በቃ ማለት አልፌ ኦኬ በ5 ዓመት ውስጥ ነው አይደል ገንብቼ የሚጨርሰው። ለምን ይሄንን ጨርሼ የተወሰኑ ሰዎች ደስ ብሏቸው የሚቀጥለውን ብሰራ አይሻልም? አሁን አንድ ህንፃ ውስጥ ማኖራቸው ሰዎች 30 ቤተሰቦች ቢሆን 30 አባወራ ወይም እማወራ ቢሆን 30 ሰው ደስተኛ ቢሆን ምን አለበት? ወራስ ሁሉም ጋር ብሬን እበት ነውና ከዛ በኋላ ስለዚህ እንዳልኩት ሩቅ ይመስለናል አይደለም በህይወት የምንኖረው እዛ ብቻ ሳይሆን ፕሮጀክቱን ስንጀምር የ5 ዓመት ፕሮጀክት መሆን ሲችል ለምንድን ነው በአንድ ዓመት የምንለው? የ5 ዓመት ፕሮጀክት ነው እኮ። አንዳንድ ፕሮጀክቶች እንደነገርኩሽ 15 ዓመት አሁን ቅርብ የተመረቀው አዲስ አፍሪካ 2010 በአውሮፓውያን ሀገር ተጀመረ። እኛ 2017 ላይ ጨረስን። ይኸው እንግዲህ ሲቸኮል አንገት ላይ ሲቆም ይኸው አሁን ያለቀው እና እንደዚህ ናቸው ፕሮጀክቶቻችን። ስለዚህ በቂ ጊዜ እንስጣቸው፣ በቂ ሀሳብ እንስጣቸው እና በቂ ገንዘብ እንስጣቸው እና መተባበር አማራጭ ያለው ነገር አይመስለኝም። ፍላጎታችን ጊዜያችን አፎርድ የሚያደርገን ብዙ ነገር ስለሆነ እና አንዳንዱን መገደብ አንዳንዱን ማራቅ ያስፈልጋል ያስባለሁ። እንግዲህ ለወጣቱ እኔ ኤአይ ብዙ ማይቀይረው ነገር ምንድነው ተብሎ መመለስ ያለበት ይመስለኛል። ሙያ የእጅ ሙያ የሚቀየር አይመስለኝም። ምህንድስና እኔ እንግዲህ አላቅም ግን በቃ ጭንቅላት የሚጠይቅ ነገር ነውና አሁን ያለውን ያህል በማየውን ያህል ክሬቲቪቲን ሚሚክ ነው የሚያደርገው እንጂ ኤአይ። ስለዚህ
ሲቪል ምህንድስና በጣም የሚሞት ፕሮፌሽን አይመስለኝም። ልክ አሁን ሕክምና ሰርጀሪ የሚሞት ነገር አይመስለኝም። ትንሽ ሮቦቶች ያግዙት ይሆናል እንጂ ውሳኔ እዛው የምትወሰን ነገር ናት የምትሆነው እና ዳያግኖስቲክ ላይ በጣም ሊያግዝ ይችላል፣ ሊቀድም የሚችል ይሆናል። ግን ሪሊ የሰው ኢንተርቬንሽን ምህንድስና ኢንዱስትሪያል ኢንጂነሪንግ እና ምህንድስና የሚያድግ ነው እና ከኢንዱስትሪያል ኢንጂነሮች፣ ከቢዝነስ ሰዎች፣ ከዩኒቨርሲቲዎች አካባቢ ምናምን ያለውን እውቀት አሟጦ መጠቀም ስለሚቻል ትምህርትን፣ ዩኒቨርሲቲ መግባትን፣ መመረቅን እና ደግሞ ቀደም ብሎ ከሰራ ሰው ጋር አብሮ መስራትን እና መማር እና መምራትን ብቻ ሳይሆን መመራትን ያስፈልጋል። ኃይሌ ገብረስላሴ አትሌት የሚናገረው ነገር ነውና ምን አለ ጥሩ መመራት ካልቻልኩኝ ሁሌ መርቼ እንደማላሸንፍ አውቃለሁ። የኛን ቢዝነስ ፓርትነር ፕሮፌሽናል ስዊመር ነበርና እሱም ይላል ከኋላ የሚመጣው ምን አይነት ኃይል እንዳለው ስለማይታወቅ ፊት ያለ ሰው በጣም ይቸገራል፣ አይታየውም። ከኋላ የመጣው ሙሉ ጉልበቱን እየተጠቀመ ነው አይደለም። እኔ አቅሜ የሚወስድብኝ ይሄን ያህል ነው፣ ግን የእሱን ጉልበት አላቅም ይባላልና ኮኦፕሬሽን እንዳለ ሆኖ ደግሞ ከኋላ የምትመጡ ሰዎች ልትደግፉን ነው እንጂ እኛ የምናሳያችሁ አብረን እንድናድግ ነው እንጂ እንዲህ ብቻ መንፈስ ካለው ሰው ጋር ተቀራርበው መስራት እና ማደግ ይቻላል ብዬ አስባለሁ። ቴንክ ዩ ምስጋና ነው ላንቺ ያለኝ። የመጨረሻው ሀሳብ የጀመርሽው ነገር እንዲሰፋ ሰዎችን እንድትጠቅሚበት የኛን የግንባታ ዘርፍ በእውቀትም በስነ ልቦናም በሁሉም እንድትገነቢበት እና ይህም መድረክ አድጎ አንቺም ይህንን ሰርቻለሁ ብለሽ በሰራሽው በራስሽ የምትኮሪበት ጊዜ ቅርብ እንዲሆንልሽ በጣም እመኛለሁ። አመሰግናለሁ። የዛሬ ውይይታችን ይሄንን ይመስል ነበረ። የገንቢው ፖድካስት ተከታዮች ለሰጣችሁን ጊዜ እናመሰግናለን። አብራችሁን ስለነበራችሁ እናመሰግናለን። የዛሬ ውይይታችን እዚህ ላይ አብቅቷል። እስከ ሳምንት፣ መልካም ሳምንት።